ተረጋጊ ነይ ትወድቂያለሽ ያዞርሻል ቀስ በይ ቶሎ በል ክፈትለት ወይኔ ጉዴ ፈላ አንቺ ነይ ትወድቂያለሽ ቀስ በይ ልቀቀኝ አብርሽ ጉድዬ ምነው ባጀቡ መታጀቡ ጉድዬ ምነው ምን ከፋ በዚያው ጠፋ ጭንቅ ይላል እንደ ዋዛ ክብድ ይላል እንደ ዋዛ ጥፍት ይላል ያሳብ ለዛ ወዳጅ ሲሆን ማልዶ ጤዛ ሰማኛል አቢ እየሰማኸኝ ነው ይኸውልህ አሁንም ቢሆን እየነገርኩ ያለሁት በጣም ተጨንቃለች ታማለች አንዴ ማየት ትፈልጋለች ስላልከኝ ነው አብርሃም ልጅ መጥቶት እየሰማኸኝ ነው ከዚህ በላይ እሱም እዚች ጋር መቆም አያስፈልገውም በቃ አንተ ሌላ ነገር የፈለከው በግድል ታጋባቸው ነው ልጆቹን የምን ማጋባት ልጅቷ ራሷን ስታለች አብርሃምን እየፈለገችው ስላልከኝ ነው አብርሃምን ይዤ መጣሁ አንተ ሌላ ነገር ነው የፈለከው እጁ ልቀቀው በቃ አዲ አንቺ ልቀቅሽ ሌላ ነገር ሊፈጠር አትፈልጉ ስለዚህ ታዛዝሽ ችግር ቆይ አንተ እሺ አብርሃም እንውጣ በቃ የታመመ ሰው ልጠይቅ ነበር የመጣ ነው ደህና ነች ምንም አልታመመችም አውቃ ነው ሾው ነው እየሰራች ያለችው ናንዲ ቆይ አንተ አዳምጣቸው ምን ሆነ ነው ልቀቅሽ ከኔ ጋር ማውራት ያለባት ሌላ ነገር ችግር ነው ፈቱ ሁላችሁ ችግር ነው ፈቱ ልጁን ልቀቁት እኔ አሁን ተረጋጊሽ እንዳታለቅሽ እሺ እንደምንም ብዬ ምን አድርጌያለሁ መሰለሽ ኤፍሬም ጋር ደውዬ አብርሽን እንደምንም ይዞት እንዲመጣ አድርጌያለሁ እሺ መረጋጋት ነው ዶክተሩ ምንድን ነው ያለሽ እንዳታለቅሽ እንዳትጨናነቂ ነው ያለሽ ንገሯት ሚኪያስ ማርቲ ንገሯት ይኸውልሽ አንቺ ጎበዝ ስትሆኚ ነው አብርሃምም ወደ መጀመሪያው ማንነቱ ተመልሶ አንድ ላይ ልትሆኑ የምትችሉት ገብቶሻል እኛ ደግሞ አለንልሽ አጠገብሽ እሺ ግን ስልክ እሱን ያነሳልክ ማን ያነሳ ኤፍሬምን አውርቼዋለሁ በቃ እህት የለህም እንደ እህት ካሰብክላት ወይ ደግሞ እንደ እህት የምታያት ከሆነ እንደምንም ብለህ ይዛና ብየዋለሁ አዎ ይዞት እየመጣ ነው አብርሃም ምንም የሚያውቀው ነገር የለም ግን ይዞት እየመጣ ነው እሺ ስለዚህ ነግረዋል ምናልባት የተጨነቀ እንዳይሆን አቤላ የሚላ በቃ ራስሽን እንደዚህ አታጨናንቂ ለምን አሰሚኝ አንቺ ደግሞ ቅድምም ነገርኩሽ አሁንም እየነገርኩሽ አይደል እንዴ አይ እንደዚህ በቃ እየመጣ ነው አይደል ቢያንስ አረፍ በይ እስከዛ ተረጋጊ በቃ ተረጋጊና አብርሃም ሲመጣ ያለውን ነገር ቀስ ብለሽ አስረጪው እባክሽ ሌላ ነገር እንዳትፈጥሪ አብርሃም ከራሱ ጋር አይሻልም ነበር ብቻውን ቢመጣ አይሻልም ነበር ኦን ኤፍሬም አብርሃም እንዴት ራሱን ያውቃል አሁን እኮ ምንም የሚያውቀው ነገር የለም እያልኩሽ እኮ ነው በሩታና በኤፍሬም ነው እየተመራ ያለው ውጣ ሲሉት ይወጣል ግባ ሲሉት ይገባል ኤፍሬም ሩታ ብቻ ነው የሚለው ገብቶሻል እኛን ራሱ በስትክክል እያዋራን እኮ አይደለም እድሜኛንም ተረጅና ፎቶቹ ምናምን ሲያዩ ወደ ቀርቡ ሊመለስ ይችላል አይደል አቤላ ማለቴ አንዴ ተረዳኛ ፎቶቹ ምናምን ሲያይ ቤት ራሱ ሲመጣ ምናምን ወደ እኔ ሊመለስም ይችላል እግዚአብሔር አይታወቅም እኮ ምን አይነት ሁኔታ ላይ እያሳለፈ እንዳለ ገባሽ ቤት ሲመጣ አንዳንድ ነገሮች ሊያስታውስ ይችላል ያርግልን እንደዛ ያርግልን ፈጣሪ በቃ እንደዚህ ነው ሁሉም ሰው ተጨናንቂ በቃ ደህና ነሽ አይደል አንቺ ሆነ እግዚአብሔር ይመስገን እንኳን ለቤትሽ አበቃሽ ከዛም ባለፈ ደግሞ አብርሃምን ማግኘት ነው የምትፈልጊው ተረጋጊ ሌላም ሰው ጭንቀቱ ሳትጨምሪ አንቺ ማትጨነቂ ይምጣና አብርሃም ያለሽበት ሁኔታ ሲያይ ወደ ቀልብ ሊመለስ ይችላል የሁላችንም ጸሎት ይሄ ነው አይደል አንቺ ደግሞ ከመጠን በላይ አቤልንም ሚኪያስንም እኔንም እንዲያጨናነቅሽ ምን ሊፈጠር ይችላል ራስሽን ካላረጋጋሽ አብርሃም ወደ ቀልቡ እንዲመለስ አንቺ ካረዳሽ ማን ነው ሊረዳን የሚችለው ለምን እንደዚህ ተጨንቀሽ ራስሽን እየጎዳሽ እስከዚህ ሰዓት ምን ቆየው እሺ አይ ሐኪም ቤት ገብቼ እንኳን አልመጣምና ዋናው መምጣቱ ነው ብቻ ሲመጣ ሁሉን ነገር ነግረዋለሁ ሁሉን ነገር አስረዳዋለሁ ከይጋም ላይ ነገር እያሳለፈ እንደነበረ ማወቅ አለበት ነግረዋለሁ በዛ ነው የሚሻለው እቺ ስታስቢ ያ የምታውቂው አብርሃም ነው የሚመስልሽ ንገሪኝ እስኪ ታምሽ ነው ቆይ እሺ ማቲው ነግረዋለሁ እኮ ነው ያልኩኝ እንጂ ሁሉን ነገር ይኸውልሽ ይመጣል አይደለ በቃ ራስሽ እንደዚህ አታጨናንቂ ቅድሚያ አንቺ ጤና ነው የሚቀርመው እሺ ደጋግሜ እየነገርኩሽ ነው እንደዚህ መሆን የለብሽም ዶክተሩ ነግሮሽ አይደል እንዴ ቢያንስ ለራስሽ ስትይ ለኛም ስትይ ደግሞ አንድ ነገር እንትን በይ ዝም ብለሽ አብራም እያልሽ ራስሽን አታስጨንቂ እሺ ግን ምን አይ እሱ ምን አይነት ነገር እያሳለፈ እንዳለ ማይታወቅ ነው እየመጣ እኮ ነው ሄርሜላ እሺ
እሱ ማየት አይደለ እንዴ የምትፈልጊው? አዎ። ስለዚህ አትጨናነቂ። አሁን ምንድን ነው የምትፈልጊው? ውሃ ላምጣልሽ? አይ ምንም አልፈልግም። እሱ ብቻ ይመጣል። ምን ብዬ ነው ግን ማውራው? ማርቲ ስለምንድን ነው ማውራው? ምን ብዬ ራሱ እንደምናገረው ያላቅ ይሻለኛል። እሱ ሲመጣ አላልሽ እንዴ? ለምኜ እኮ ነው እንዲመጣ ያደረኩት። ኤርሚ እንዴ ለምኜ ነው እንደምንም ብዬ። ኤፍሬም ታውቂዋለሽ አይደል? የሚያደርገው ነገር ሩታም ታውቂያታለሽ። ከብዙ ነገር አንጻር ነው ለምኜ እንዲመጣ ያደረኩት። እኔና ኤፍሬም ከልጅነታችን ጀምሮ ስለምንግባባ ጓደኛሞች ስለሆነ ነው እንደምንም ብዬ እንትን ያልኩት እንዲመጣ ያደረኩት። ስለዚህ አሁን እሱ ብቻ ይምጣ። ቢያንስ ለተወሰነ ሰዓት ራሱ አጠገብሽ ከሆነ በቂ ነው። ገብቶሻል አይደል? ተረጋጊ። ነይ ትወድቂያለሽ። ያዞርሻል። ቀስ በይ ቶሎ በል ክፈትለት። ወይኔ ጉዴ ፈላ። አንቺ ነይ ትወድቂያለሽ። ቀስ በይ ቀስ በይ። ልቀቀኝ አብርሽ። አይገርም። እዚሁ ማውራት ያለባቸው ነገር እዚሁ ነው። አቤት አሁንም በጣም ስላስጨነቀኝና ደጋግመህ አሞታ ስላልከኝ ነው። አሞታል ስላልከኝ ነው። አናግራት። አሟታል ሄርሜላ ነሽ። የጥያቄ ምን ይሰራልሻል? ከሩታ ጋር ነበር። የት ሊኖር ይችላል? አቤት አንዴ አሟታል እንደፈለገች ታውራ። መጥቷል አይደል? አሞታል ማየው ጥያቄ አትጠይቁ። አንዴ ወደ ውስጥ አይገባም። አማርኛ እንዲ ያልማረው ይዤው ልሄድ ነው። ለትንሽ ደቂቃ ነው የመጣሁት። ሄርሜላ ማውራት የፈለግሽው ነገር አንዴ አውሪ። አብርሃም አውራት አንዴ። ሄርሜላ ነች አሟታል። ገብቶሃል? አብርሽ ይምጣልኝ ብላ ነው። መድኃኒት ራሱ በስትክክል እየወሰደች አይደለም። 10 እየወደቀች ነው። ምንም ማነሳበት እንትን ምክንያት የለም ብዬ ነው። አሟታል። ለምንድን ነው ስልክ ማላነሳልሽ? ጥላታል እንዴ? ሄርሜላ እኮ ነች። ካንተ አርግዛለች እንዴ? ምን ሆነ ነው አብርሃም? ከራስ ጋር ለም ሄርሜላ ነች የምትወዳት ሄርሜላ፣ እሷ የምትወድ ሄርሜላ ነች። እያስጨነቃችሁ ተወለጁ ላባ ምን ይላል አይደለም። ትንሽ የቀለወሮች ነው ታውዩ እና ሌላ ጥያቄ ነው እየጠየቃችሁ ያላችሁት እንዴ? የምታወሩት ወሬ ምንም ደስ አይልም። ሄርሜላ መሆኗን እኮ አቋራቢ ለምን 10 ሄርሜላ ነች የምትለው? አናግሩሽ አንዴ አናግሩ። ስማኝማ እሺ፣ እኔ አሁን ካጠገብ ነኝ ከጎን ነኝ። አየሁ ፎቶአችንን። ይሄ የኔ ቤት ነው ታውቃለህ አይደል? እሺ ታዲያ እዚህ ስትመጣ ምንም ታስታውሰው ነገር የለም? ያሳለፍናቸው ነገሮች ነው ታስታውስ? ሄርሜላ ይሄ ያለፈ ታሪካችን ነው። ለምን ነው ይሄን ነገር የምታስታውሰው? ከመጀመሩ ነው የሚያልፈው። አብርሃም ያው አንተ አዲስ ህይወት እንደዚህ ለመጀመር ወሰንከው። ይሄ እኮ ቤት ነው፣ እያየህ ነው አይደል? በየግድግዳው ከአንተ ፎቶ እና የሚስት ፎቶ ነው። እሺ ይሄን ፎቶ ታስታውሳለህ? ጸጉር ያለውን ፎቶ ታስታውሰው? ይሄ ፎቶ ማን ነው ታውቀዋለህ? አብረን ጥሩ ጊዜ በምናሳልፍበት ሰዓት ነው። በመቅሰፍ የተቀየርክ ነው። ገባ? አሁን ደግሞ ቤት ስትመጣ ብዙ ነገሮች ታስታውሳለህ ብዬ አስባለሁ። ወይ እንዴዳ ሰላም ብለን እንሄዳለን። አሟታል ጠይቃት ብሎኝ ነው ይዞኝ የመጣው እኮ። አሁን ሳይክ እኮ ነው የተነሳሁት። አብርሽ እንደ ማንኛውም ሰው እኛ ያመመው ሰው እንጠይቃለን። የሚያመመው ሰው መጠየቅ ደግሞ መልካምነት ነው እና ኤፍሬምም የታመመው ሰው እንጠይቅ ብሎኝ ነው ይዞኝ የመጣው። አንተ ሄርሜላ ነው እንደ ማንኛውም ሰው የምትለው? አብርሃም ከራስ ጋር ለማ አብርሃም ንቃ እንጂ እሷ እኮ ሄርሜላ ነች የምትወዳት ልጅ፣ ከእሷ ጋር ብዙ ነገር የምታስብ ልጅ ናት። አቤል ምን ነክቶ ነው ግን? የጓደኛ እንደሰራ አፈልገው ምን ነካኝ? ደስታውን ነው ማለት ሄርሜላ ጋር ልድረው ነው እንዴ? ልታጋባው ነው በድር? በግድማ አንተ ከሩታ ጋር እኮ በግድ በፍላጎቱ ነው ሩታ ጋር ሄደው በቃ አታስጨንቁት ልጁን። በፍላጎትማ እንዳልሆነ አንተ ራሱ ጠንቅቀህ ታውቃለህ። እሷ ታማለች፣ እሷን ለመጠየቅ ነው የጠራው። ስለዚህ ደህና ከሆነች መሄድ እንችላለን። ደህና ነሽ? ትነግረዋለህ። እሷ አሟታል፣ እያየሃት አይደል እንዴ? አሟታል። ሰማኛለህ አቤል? እየሰማኸኝ ነዋ?
ይኸው ለአሁንም ቢሆን እየነገርኩ ያለሁት በጣም ተጨንቃለች፣ ታማለች። አንዴ ማየት ትፈልጋለች ስላልከኝ ነው አብርሃም ልጅ መጥቶት እየሰማኝ ነው። ከዚህ በላይ እሱም እዚች ጋር መቆም አያስፈልገውም። በቃ አንተ ሌላ ነገር የፈለግከው በግድ ልታጋባቸው ነው እንዴ ልጆቹን? የምን ማጋባት? ልጅቷ ራሷን ስታለች። አብርሃምን እየፈለገችው ነው ስላልከኝ ነው አብርሃምን ይዤ መጣሁ። አንተ ሌላ ነገር ነው የፈለገው። እጁን ልቀቀው፣ እጁን ልቀቀው። በቃ አዲ አንቺ ሌላ ነገር ሊፈጠር አትፈልጉ። ስለዚህ ታዛዛለሽ። እሺ አብርሃም እንውጣ። በቃ የታመመ ሰው ልጠይቅ ነበር የመጣ ነው። ድናለች፣ ደህና ነች፣ ምንም አልታመመችም። አውቃ ነው ሾ ነው እየሰራች ያለችው። ናንዲ ቆይ አንተ አዳምጣቸው። ምን ሆነ ነው ከኔ ጋር ማውራት ያለባት ሌላ ነገር ችግር ነው። ፈቱ ሁላችሁ ችግር ነው። ፈቱ ልጁን ልቀቁት። እኔ ነኝ ያመጣሁት። አንተን ስላከበርኩ ነው፣ ስላስጨነቀኝ ነው ይዤ የመጣሁት። ሌላ ነገር እቺ ልጅ ሌላ ነገር ነው እያወራች ያለችው። አሁን ሌላ ነገር ነው እያወራች ያለችው። ኤፍሬም አንዴ አክብረህ ነው አይደል ያመጣን? አመሰግናለሁ። እሱን ግን ደግሞ ተጨንቄ ነው የደወልኩልህ። ገብቶሃል አይደል? ያዳምጠኝ ኤፍሬም። እኔና አብርሃም እኮ ብዙ ነገር አሳልፈናል። ገባ? ዛሬ ላይ አንተ ስልጣኑ እጅ ላይ ስላለ በዚህ ልክ እንደዚህ መሆን የለብህም። ስለምን ስልጣን ነው የምታወሪው? አይፈልግሽም። ሄርሜላ ሩታ ነው ይፈልገው። አሁንም አቤል ጓደኛዬ ስለሆነ ነው አስጨንቆኝ ነው የመጣሁት። እንዴ ሌላ ነገር ለምን የምታስወሩኝ? ዞሮ ዞሮ ወንድም እጅ ላይ ስለሆነ በዚህ ልክ ስለምን እጅ ላይ ነው የምታወሪው? ወደ ራሱ ነው የተመለሰው፣ ወደ ሩታ ነው የተመለሰው፣ ወደ ቀድሞ ሚስቱ ነው የተመለሰው። አይፈልግሽም። አስረግጦ እኮ እየነገረሽ ነው። እሺ እሱ ምንም ችግር የለውም። አሁን የምታወራው ነገር ሙሉ ከልቡ እንዳልሆነ በደንብ ታውቃለህ አይደል እንዴ? እኔ እኮ ከእሱ ጋር ብዙ ነገር ያሳለፍኩ ሰው ነኝ። አብርሃም ለምንድነው ነገሩን የማታስተካክለው? አንተ እኮ ለእኔ ብዙ ነገር ብለህ ለእሱ መናገር ትችላለህ አይደል እንዴ? አትችልም? አብርሃም ኧረ በእግዚአብሔር በአንደበት እንደማትፈልጋት ንገራት እና እንሂድ እንዴ ሌላ ነገር እቺ ልጅ አትፍጠርብን። ምንም እየፈጠርኩ አይደለም። ንገረው፣ እኔ እንደምትወደኝ እንደምታፈቅረኝ ንገረው። አዲስ ህይወት እንደጀመርክ ንገረው። ባለቦታ ከወደኩ በኋላ ሐኪም ቤት ገባሁ። ከሐኪም ቤት በኋላ እንኳን እኮ ዛሬ ገና ነው ያገኘው። አይደል እንዴ? ትናፍቀኛለህ እኮ እንዴ? በየቀኑ እየተደዋወልን የነበረን ሰዎች፣ በየቀኑ የምንገናኝ ሰዎች፣ በየቀኑ እንደምታፈቅረኝ የምትነግረኝ ሰዎች እንዴት ነው ለኔ የማይከብደኝ? አብርሽ እንዴት ነው ማትናፍቀኝ? እንዴት ነው በአንተ እንዴት ነው ተስፋ ስማልቆርጠው? በጣም ብዙ ነገር እኮ እየተሰማኝ ያለው በእግዚአብሔር። እንዴ ምን ሆነሃል? አብርሃም ግን ይሄንን ነገር አስበበት ታውቃለህ? ግን እንደዚህ ደግሞ ቁጭ ብላ አሁን አውራት 5 ደቂቃ ይላል። ተረጋጉና ቁጭ ማለት ነው። 5 ደቂቃ ቁጭ ብላ ያወሩ። ስለምን ቁጭ ስብሰባ ነው እንዲያዝ ነው? እቺ ልጅ አታሳዝንም? አንተ እህት የለም? እህት የለም? ሩታ እኮ ፈልጋው ነው ይሄን ውስጥ የገባችው። እሺ እንኳን ደስ ያለህ። በቃ አታሳዝነኝ፣ እውነቱን ልንገርህ አታሳዝነኝ። በቃ እንደዛ ከመሰለ ይምሰልህ። አብርሃም እንዴት በግድ ከአንተ ጋር እንድታገባት በግድ እንደዚህ እንድታገባት ነው የሚፈልጉት። እንደዚህ እንዳለ ስለዚህ አንተ ደግሞ የምታገባውም ያገባውም ሩታ ነው አይደል? በቃ አለቀ። እና አንዴ ቁጭ ብላ እናግራት እኮ ሌላ ነገር እኮ አይደለም። ስማኝ አንተ እስከ መቼ ነው ቆይ እንደዚህ የምትሆነው? እና ሲሉ ትሄዳለህ፣ ሂድ ሲሉ ትመጣለህ፣ ትሄዳለህ። ምን ሆነህ ነው? ይኸው ኤፍሬምና ሩታ ናቸው። አንተ የምትፈልገው ህይወት ሌላ ነው። ሰምተኛል? የምትፈልገው ህይወት ይኸውና በግድ ነው እነዛ እንደዛ እያደረጉ ያሉት። ስማኝ እንደ አብርሃም ወደ ቀልብ ተመለስ። እሺ ምን እንዳደርግልህ ነው የምትፈልገው? ንገረኝ፣ ለኔ ንገረኝ። ወንድም ምን እያደረገ ነው? አንተ ለምን አንድ ቁጭ ብላ ታናገራትም? አብርሃም እሺ የት እንውሰድህ? ወደ ራስ እንድትመለስ የት እንውሰድህ? አብርሃም ከራስ ጋር አይደለም። ስማኝ ከራስ ጋር አይደለም፣ ከራስ ጋር አይደለም። ራስን አዳምጠው። እኔ እያዳመጥኩኝ ነው። እሺ ሄርሜላ እኮ ነች። ሄርሜላ ነች። ከዛ በፊት ከሷ ጋር አሳልፍ ያለው ግን ደግሞ ያ ነገር ትክክል አይደለም። ትክክል የሆነው ከሚስቴና ከልጄ ጋር መኖር ነው። እኔ ስለዚህ ሚስቴና ልጄን መርጫለሁ። በቃ ሁሉ ነገር በአንዴ ትተዋለህ? እስኪ ንገረኝ። ማትፈልገው 80 ቀን አንድ ነገር ስማኝ። ቆይ አንድ ነገር ስማኝ። ይሄ ሁሉ ነገር እያደረክ ያለው ለአብርሃም ብለህ ነው አይደል? አንድ ነገር ስማኝ። ለአብርሃም ብለህ ነው። ሄርሜላ ትናንትና ነው ታውቃት? የልጅነት ጓደኛክ ነው አይደል? አብርሃም ለምርጫው ምርጫ የሩታ ነች አለ እኮ አቤል። እንዴ ምን ሆነ ነው? አንተ ነህ እኮ ለምርጫ ያልተውከው። ራሱ ምርጫ የሩታ ነች እኮ አለ። እንዴ ከመች ድረው ነው እንዴ? ስማኝ እኔ እኮ ይኸውልህ ኤፍሬም አንተ ራሱ ጤነኛ አትመስለኝም። ሩታ ምን እንዳደረገችብህ ያላቀም ይኸውልህ ሰምተኛል አይደል? ሰውሪቱን ነገር መታችሁ እኛ ለምትዘሩት እንዴ ይኸውልህ እንደለመንካት እኮ ሩታን አውቃለሁ። ብዙ ጊዜ እንደለመንካት እንዳልተሳካ አውቃለሁ። ይኸውልህ አሁን ከሄርሜላ ጋር ነው እኮ ፍላጎቱ። አንተ በግድ የሆነ ነገር ውስጥ ለምን ታስገቡታላችሁ? ይሄ ልጅ ለምንድን ነው በግድ በፍላጎት እኮ ነው? መልስላችሁ አብርሽ። ተረጋጉ እስቲ በእግዚአብሔር ኤፍሬም፣ በእመቤቴ ስም በኢየሱስ ስም። አንተ ምን ሆነሃል? አንዴ ክርክሩን ተውትና ቁጭ ብላ እናግራት። ይኸውልህ አብርሃም ስለመጣ ስለጠየቅኝ በጣም ነው። እሺ ንግባና ቢያንስ እናውራ። እሺ ኤፍሬም ቢያንስ ጊዜ እሺ እዚሁ ጋር ቢሆን ቁጭ ብላችሁ ጋር ማሳለፍ ካልፈለገስ እሱ በግድ ጊዜ ስለሚባል ነገር አለ እንዴ? የሰው ልጅ እኮ ሲፈልግ ነው። ኧረ አብራት ነው አብራት ነው በህይወታችን ሰው እንዲገባ የምትፈቅደው ማን ገብቶ ነው? ይኸው ኤፍሬም ወንድም ነው ምን ማለት ነው? እዚህ ጋር ከኔ ህይወት ጋር አልነበርክ እንዴ? ከኔ ጋር ነበር እንዴ? እኔ እናንተ ባይሆንም እኮ በመሀል ጣልቃ ሊገባ የነበረ ሰው ነው እኮ
እንዴ ሲታመም እንኳን ዞር ብሎ ያላየኝ ወንድም ነው እኮ። ለምን በዚህ ብቻ ነው በእግዚአብሔር ምን ነው ፍቅር ባንተ ምክንያት ለምን ባንተ ምክንያት ባለፈው ከወደኩ በኋላ ሐኪም ቤት ገብቼ ነበር። ከሐኪም ቤት በኋላ ስልክ ስደውልልህም መታመሜን ሰማህ አልሰማህ እንኳን ማውቀው ነገር የለም። ገባ ስለዚህ በዚህ ልክ መረጃ እንዳትሰማ የሚያደርጉት እነሱ ናቸው። እኔ ኤነርጂ እያለቀ ነው፣ አሞኛል። ቢያንስ ከጠገቢ ብትሆን እፈልጋለሁ። አብርሃም እኔ እኮ አንተ አንገትን በደፋ ሰዓት፣ አንተ በከፋ ሰዓት፣ አንተ በደበረ ሰዓት፣ አንተ ባመመ ሰዓት እኮ ከጎንህ ነበርኩኝ አይደል እንዴ? ቢያንስ አሁን ከጎንሽ ነኝ ብለህ እኮ አጠገቤ መሆን ያለብህ አንተ ነህ። ገባህ አይደል? በዚህ ሰዓት ከማንም በላይ አንተ ነው የምታስፈልገኝ። በግድ ለማሳመን አትሞክሪው። ይሄን ነገር እያሳመንሽው ነው። ስለዚህ ለማሳመን አትሞክሪው። ልቡ ያለው ሩታ ጋር ነው። ከሩታ ጋር እኮ 80 ቀደዋል። አንተ ምን ለምን 80 ለምን አይቀድም? ይኸውልሽ እሱ ከራሱ ጋር አይደለም። እስኪ ያለውን ነገር ለማስረዳት ሞክሪ። ወንበር ተቀመጡ። አብርሃም ተቀመጥ። ይሄ አንተ ቤት ነው። እሺ ያንተና የኤርሜላ ቤት ሰምተኛል? አስረጁ እስኪ እንደ በፊቱ ካሰበ ምናልባት ከተመለሰ ሳሚ አንዴ ወደ ውስጥ አትገባም። ቁጭ በል ቢያንስ ቁጭ ብላ አውራት። ቁጭ በል አብረሽ አንዴ ለምን በል ይሄ ቤት ነው። ቁጭ ብላ ያስጨነቃችሁት ነው። እግዚአብሔር ምን ልታወሪው ነው? እሺ አንተ ለምን ነው እንደዚህ ያስጨነቀው? ምን እንዳደረገው ትፈልገው? በምን እያስፈራሩት ነው ያለው? በማርያም ንገረኝ። ምን ይደረግልን አብርሽ? ምን ይደረግልን ማለት ወደ በፊት ፈልገውን ነገር ንገረኝ። ህግ ቦታ መሄድ ካለብኝ ህግ ቦታ ሄዳለሁ። እሺ ስለማንም ነገር ምንም እንድታስብ አልፈልግም። በደንብ ስማኝ እሺ? እሺ አንተ ነኝ ነው የምትወደኝ፣ አንተ ነኝ ነው የምታፈቅረኝ። ሳነኪው አውሪ እስቲ በእግዚአብሔር እንዴ ሳነኪው አውሪው። ሰማኛለህ? አንዴ አውሩበት። ለምንድን ነው እንደዚህ ጥልቅ የምትለው? ኖ አንተ ሳነኪው ሳስሚው አውሪ። ሰሚው ፍቃደኛ አይደለም እንዴ? ይኸውልህ ስማኝ ኤፍሬም፣ አንተ ሚስት አለችው፣ ይሄ ልጅ ሚስት አለችው። ስለዚህ አንቺ መሳ ምንም ጥቅም የለውም። አንተ ቆይ ስለሚባል ነው ስለ አብርሃም የሚያስጨንቀ ስለሁለቱም ነው የሚያስጨንቀኝ። ወንድም እንደዚህ ሆኖ ስታይ ቢያንስ አደነ ምን ሆነ? አብርሃም እንደዚህ የምታውቀው? ኧረ በእናትህ አንተ ደግሞ ስማኝ አሁን ደህና መሆንክን ምናምን ሁሉም ነገር ንገረኝ እሺ? እኔ ከጎንህ ነኝ። ከዛ ባለፈ ኤፍሬም አንተ ብለኸኝ ወይም ደግሞ አንተ አትሳሚው አንተ ምናምን ብለኸኝ አይደለም እሺ? አብርሃም የኔ እንደነበር በደንብ አድርገህ ነው የምታውቀው እሺ? አሁን እሱ ማስረዳት ራሱ ብዙ በደኝ ነው። ይኸውልህ አብርሃም ሰምተኛል? ይሄ ፎቶ ያንተ ነው። እሺ ፎቶ ነው እኮ የተሰጠን አብርሃም። ይሄ ፎቶ ያንተ ነው። አታስታውስም? ይሄ እናንተ ፎቶ ሰምተኛል እኮ ምን? እሺ አቤል ምንድን ነው ግን በግድ ምን አደረገው? አቤል ምን እያልክ ስለምን ያለፈ ያስወጣው ሲጃን ከዚህ የታስወጣው ወይ አስወጣው ወይ አብርሃም ተው፣ ንቃ፣ ተው፣ በእግዚአብሔር ወደ ራስ ተመለስ። ራሴን አውቃለሁ። ለምንድን ነው እንደዛ መሰለኝ? ራስን ታውቃለህ። አሁን ፈልገህ ነው ይሄንን የቱት የገባው? እኔ ፈልጌ ነው። እኔ እኮ ሚስቴን ልጄን ብዬ ነው እየኖርኩኝ ያለሁት። እንዳልፈለክ ያስታውቃል። መቼም ቢሆን ከሩታ ጋር አልሆንም ብለሃል። ብታረግ ከኤርሜላ ጋር ብጣላ ራሱ ከሩታ ጋር አልሆንም ብለሃል። አሁን ከሩታ ጋር ይሆንከው ከራስህ ጋር አይደለም። አንተ ከሩታ ጋር መሆኑ ግን እንደዚህ ያንገበገበው መሆን የለበትም። ለምን? ምክንያቱም አብርሃም ለእሷ የሚገባ ነው አይነት ሰው አይደለም። ይኸውልህ ስማኝ አንድ በደንብ አዳምጠኝ። አንተ ማለት ናይት ሰው እንደሆንክ ልንገርህ። ስለማንነትህም ስለ ሩታም እያወራ ያለው ስለኔ ማንነት በደንብ አድርጌ ልንገርህ። ስለማንም ሰው ክፍተት ላውራ ከምናምን ነገር አይደለም። ገባ? አሁን ስላመመኝ በጣም ብዙ ነገር በሰፊው ብናወራ ደስ ይለኛል። ግን ደግሞ አሁን በማውቀውና ነገሮችን አንተ እንዲገባክ በሚገባ መልኩ ላስረዳክ። አንተ ማለት ከሩታ ጋር ህይወትክን ከፈታህ ስንትና ስንት ጊዜ ሆኗል። እራሷ ፈልጋ እንፋታ ብላ ነው ወረቀት ያመጣችልህ። ገባ? እሱ ላይ ፈርማችሁ የተለያያችሁ ሰዎች ናችሁ። ከዛ ከኔ ጋር አዲስ ህይወት ጀመርክ። ቀለበት አደረክልኝ። እንደምትወደኝ እንደምታፈቅረኝ በየጊዜው ነበር የምትነግረው። ከኔ ጋር አዲስ ህይወት እንደጀመርክ ሁሉም ሰው ነው የሚያውቀው። አብርሃም አዳምጠኝ፣ አንዴ አዳምጠኝ። ከዛ ባለፈ ያለፈ ህይወት ከሩታ ጋር ያለው ነገር ነው። እሺ ያለፈ እኔ ሄርሜላ ነኝ። ምን አይነት ታሪክ ነው የምትነግረኝ? ና ተቶታ አብርሃም እነዚህ ዝም በላቸው። አብርሃም ይቆጨሃል። እግዚአብሔር ምስክሬን ይቆጨሃል። እቺ ልጅ የሆነ ነገር በአንተ ምክንያት ታማ የሆነ ነገር ብትሆን ይቆጨሃል። አቤል አታስጨንቀው። ጓደኛህ ነው አይደል? ጓደኛ ሌላ ነገር ውስጥ ነው። ምንም አልሆነም። አብርሃም ይቆጨሃል። እቺ ልጅ ታማለች በአንተ ምክንያት። በግድ ልጅ የሆነ ነገር ይሁን ነው። ይኸውልህ ምን ትሆናለች? ለምን በአንተ ምክንያት የሆነ ነገር ከሆነች ይቆጨሃል። ስለምወድ ነው እኮ አብርሃም። ምን ሆነሃል? እኛ ነን የምናውቀው። ዶክተሮቹ ምናምን በጣም ታማለች ብሏል። ይኸውልህ የምታስፈልጋት አንተ ነህ። ስለዚህ ዶክተሮቹ ሄዳ ሕክምና ታርግ። አብርሃም እኮ ወይ ዶክተር አይደለም ወይ ሐኪም አይደለም። ሄዳ እዛ ሕክምና ታርግ። የሰማሽኝ ነው። ከታመምሽ እዛ ሕክምና አድርግ። ጨርሰናል። አብርሃም ከየትኛውም ሰው በላይ አሁን ታስፈልጋታለህ። የሆነ ነገር ከሆነች ግን ጸጸቱን አችለውም። አብርሃም ሄርሜላ በጣም ታማለች እያልኩ ነው። ለምን ስትረስ ውስጥ የተጨናነኩ ነው ያለሁት። አብርሃም ከኔ ጋር ህይወትን እየኖርክ እኮ በመቅጽፈት ነው በሁለት ቀን በሶስት ቀን ውስጥ ወደ መጀመሪያው ህይወቴ ልመለስ እያልክ ያለው ታዲያ ይሄ ነገር ትክክል ነው? ጀመር አንቺ መጀመሪያ ከሚስቱ ነበር የቀማሽው። አሁን ደግሞ ወደ ሚስቱ ተመለሰ። ስለዚህ አሁን ተጀመረ። በዚህ ልክ መናደድ የለብህም። አንተም እኮ በጣም አሽሙረኛ ነህ። እየመጣህ እኔ እንደምትወደኝ እንደምትፈልገኝ ከኤፍሬም ጋር ሌላ ርዕስ አታልሽ። እዚህ ጋር አሁን
አሁን አብርሃም እዛ ሚስትህ ጊዜ እየጠበቁ ነው። ስለዚህ ከዚህ በላይ መቆየት አታውሪ። አንቺ ስለ አብርሃም አውሪ። አብርሃም ይምጣልኝ ብለሻል። እኔ ማንንም አልተናገርኩትም። እሱ ያንተም ፍቅረኛ ቤት ድረስ መጥቶ የሆነ ነገር ካላደረኩሽ እያለ የነበረ ሰው ነው። በቃ ተይው፣ በቃ አትናገር። የምርህን ነው? ይሄን ነገር ትፈልገዋለህ? አብርሃም ተው፣ ሁላችንም ነው የምታጣው። የኔን ጓደኝነት ታጣለህ፣ የእሷን ፍቅረኝነት ሚስትነትም ታጣለህ። ይኸውልህ የሁላችንም ነው ታጣው። እየጨመኩ አይደለም። አንድ አውራትና ስማኝ፣ በቃ ተረጋጋሽ። አሁን ሁሉ ነገር ደረመ። አዳምጠኝ በደንብ እሺ። ተረጋጋና ከዛ በኋላ ደግሞ ናንቺ ራሱ አይከብድሽም እንዴ? እንደዚህ ነው። ተረጋጋ በቃ። አንተ የኔ ነህ። አሁንም ዛሬ ነገም ከነገ ወዲያ የኔ ነህ። ገባህ? ይሄን ነገር ሲያጠቃቸው አንተ ከዚህ ጋር አዲስ ህይወት ጀመርክ። አዳምጠኝ በደንብ። እነሱ ተስፋ ስለማይቆርጡ ነው በዚህ ልክ መስመር እየሄዱ ያሉት። ገባህ አይደለ? እኔ ሩታን መቼም አይችልም። እኔ ሩታን ማስቆም ምን አርጋብህ ነው? ኧረ በእግዚአብሔር ከዚህ በላይ አታስጨንቁት። በአንዴ ተቀይረ እሷ ጋር እኮ ምን አርጋብህ ነው ንገረኝ። ከሄርሜላ ጋር ብዙ ላይፍ የጀመርክ ሰው በአንዴ ተነስተ ሩታ ማለት ምንድን ነው? እስከ መቼ ነው ያንተ ሞኝነት? እስኪ ንገረኝ አብርሃም። እኔ ከዛ በፊት አላውቅም ነበር። ብዙ ነገሮችን በድያቸዋለሁኝ። ኤፍሬምና ሩታ እንደዛ በድለውክ ነው። ከኤፍሬም አንተ እህትህንም የከዳ እኛንም የከዳ ሰው ነህ። ከራስ ጋር እንዳሉ ያስታውቃል አብርሃም። እኛ የምናውቀው አብርሃም እንደዚህ አይደለም። ለሰው የምታዘን እቺ ልጅ እንኳን ሚስት ይቅርና ዝም ብሎ ሰው ሄደ ሆስፒታል ምን ጠይቅን አይነት ሰው ነህ። ግን አንተ ታማራስ ሆስፒታል ያልመጣ ሰው ነው። ስለዚህ ከራስ ጋር እንዳሉ ከኔ ጋር ይያቃሉ። ደርስ ያደረጉት እኮ እነሱ ናቸው። እኔ የሆነ ነገር ምንም ነገር እንዳይደርስ የሚያደርጉት እነሱ ናቸው። ያ ደግሞ ያንተን ልብ መቁረጥ፣ ወደ መጀመሪያ ህይወት እንዳትመለስ የምትፈልገውን ነገር ስላዩ ነው። አብርሃም መጀመሪያ ብዙ ስህተት ሰርቻለሁ። አሁን ግን ስህተት የሚገማ አልፈልግም። እኔ ስህተት ነበርኩኝ። ትክክለኛ ቦታ ላይ አልነበርኩም። እኔ ሩታን ነው የምወደው፣ ሩታን ነው የማፈቅራት፣ ከልጄ ጋር ነው መኖር የምፈልገው። ስለዚህ ሁላችሁም እንደዚህ ያላችሁ ለምን የምታስጨንቁኝ? አብርሃም ማስጨንቀን አይደለም። በእግዚአብሔር አይደል፣ በእግዚአብር ለልጁ ተውተካ፣ ሁሉም ነገር ለልጁ ተው። አብርሃም ማስጨንቀን አይደለም። የምሬን ነው። እግዚአብሔር ይቆጫል። ይውምዬ የጀመርከው ህይወትስ ከኔ ጋር የጀመርከው ህይወትስ ትክክል አልነበርኩም ብለህ ከኔ ጋር የጀመርከው ህይወት ትክክል ነው? አታሳዝንም ማለት የለም። የኔስ ህይወት ሴት ልጅ ነኝ አይደል እንዴ? የራስሽን ህይወት ኑሪ። ያታለ እኮ ካንተ ጋር ብዙ ነገር ነበር ያሳለፍኩት። ካለ ብዙ ነገር ነበር አይደል እንዴ? አታውቅም እሱ ነው። ስማኝ በደንብ አዳምጠኝ። የመጀመሪያ ስለሆንክ ነው በዚህ ልክ እንደዚህ የምትሆነው። ለአንተ ስትል ብዙ ዋጋ የከፈለችው ሄርሜላ ትባላለች። አብርሃም ሞኝነት ተው፣ ይብቃ፣ ተው፣ ይቆጫል። አልፈልግም አላረግ። ከዚህ በላይ አታስገድዱት ልጁን። አብርሃም ቆይ አንዴ። ኤፍሬም ምን ያልጨረስከው ምን ነገር አለ? ለአንተ ስትል ብዙ ነገር ዋጋ የከፈለችልህ ልጅ ነች። አቤል ከዚህ በላይ አንጫናቸው። በቃ አብርሃም ልቀቀው፣ በቃ ልጁን ልቀቀው። አቤል ችግር አትፍጠሩ፣ በቃ ልቀቀው። ሁለተኛ አንቺ አብርሃም አጠገብ እንዳደርሽ እየሰማሽኝ ነው። ሁላችሁም አብርሃም አጠገብ እንዳደርሱ ካሁን በኋላ አንተ በቃ ዝም ተረጋጊ። በቃ አልጥራው እያልኩሽ እኮ ነው። አንቺ ይጠራል። ተረጋጊ። ሁሉም ነገር ይቀየራል። እርስ ራሱ መፈታት አልነበረባችሁ። በመጨረሻ ጊዜ መናገር ያለብን ነገር ተናገር። ከዚህ በኋላ እኔም ሩታን ልጄን ማጠገብ እንዳትደርሱላችሁ። ሰምታችኋል? እያንዳንድሽ የምርህን ነው? ሄርሚ ተረጋጊ። አንቺ በል ብለውት ነው በቃ ልጁ የለም የተባለውን ነገር የሚለው በቃ ምንም እኛ ሊሰማ አልቻለም። እንኳን እኛ የገዛ እህቱ የስጋ እህቱ ራሱ ያልሰማ ሰው ነው። ባጠራው ይሻል ነበር። እኔ ላንቺ እንትን ይሻልሽ ብዬ ተረጋጊ። ሁሉም ነገር በጊዜው ይስተካከላል አይደል? እንደዚህ ራስሽን አታስጨንቂ። ደሞ ባሳቤ ሸራ ላይ ቀለምህን ይዘህ ትመጣለህ ማታ። ደሞ ነግቶ እንደፈለገ ዛሬ በህልሜ ላይ ነግሰህ በትዝታ። ደሞ ሀገሬው በሙሉ